አህባሾች ለውይይት ከፈለጋችሁ ኑና መጀመሪያ ተፈተሹ ላያቸው ችግር የለውም። ያው ችግር የለውም ነው ዑመር ኮምቦልቻም ሆነ ዶክተር አቡበክር ነው የምትሏቸው። የምን ዶክተር እንደሆነ አላውቅም። ምናልባት የጫት ዶክተር ሊኖራቸው ይችላል። የጫት ዶክተር ሊኖራቸው ይችላል። ይዛቻቸው ነው ችግር የለውም። መጀመሪያ ግን ይታዩ በቁርአንና በሐዲስ የሚያምኑ ከሆነ መጀመሪያ እዚህ ጋር ተገናኝተን ከዚያ በኋላ ወይ ይላቸዋል። ችግር የለውም። ሃይ ሰላም አለይኩም ቻው። ሻገር ምንድነው ከኔ ጋር ውይይት በተያያዘ ቲክቶክ ላይ ካሉ ኡስታዞች ሆኑ ንጽጽር እንሰራለን ከሚሉ ጋር ኦልሬዲ ምንም አድርገው ውይይት የለም። አድርጌያለሁ፣ ተያይተናል። ምንም የለም። ዘወል ዋሽተውብኛል። አንደኛ ሜቢ ወደፊት ትልቅ ፖዚሽናቸው ከፍ ካለና በመጅሊስ ደረጃ ካየዋቸው ሊመረጡ ከቻሉ ሜቢ ከነሱ ውስጥ በመጅሊስ ደረጃ ላይ ኦፊሻል የወጣው መጅሊሱ እውቅና ሰጥቷቸው፣ ምክንያቱም ቪዲዮዎች ብዙ አሉ። ማን የወከላቸው እነኚህ እስልምናን አሰድበዋል፣ መወያየትም አይገባቸውም ነበር እያሉ ስለሆነ የእኛውም ኡስታዝ ራሱ ከመጅሊስ ደረጃ ጭምር ታዋቂ የሆኑ ኡስታዞች ተቃውሞ ስላቀረቡበት ቲክቶክ ላይ ካሉ ኡስታዞች ጋር ወይንም ቲክቶክ ላይ ካሉ ሐሰተኛ ፎቶቸውንና ቪዲዮቸውን ደብቀው ከሚሳደቡ ጋር የመራገጥ ፍላጎት የለኝም። አንድ ኡስታዝ ጥሪ አቅርቦልኛል። ታዋቂ ኡስታዝ ነው። ቲንክ በመጅሊስም ታዋቂ ነው። በቪዲዮ ነው ያለው። አሁን ላይ የመወያየት ብዙ ፍቃዱ ፍላጎትም የለኝም። የማስተማር ላይ ነው። ሜቢ ከሱ ጋር ወደፊት ተነጋግረን አላቅም። ከነኚህ ጋር ግን እነሱ ሪከርድ የሚያደርጉ እህቶቻችን አሉ። ቤታቸውን ከፍተው ፎቶን እያሳዩ እንጫጩ እህቶቻችን በትርፍ ጊዜያቸው ላይ ከስራቸው በተረፋቸው ምላሽ ይሰጡበታል። ለነሱ ቪዲዮ ማንሰራም ምላሽ እንኳን አልሰጣቸውም ስለማይገባቸው። እኔ ፐርሰናሊ ነው፣ ሌሎቹ ሌላ እይታ ሊኖራቸው ይችላል። ሲሆናለች ለምሳሌ ለሶስት ኡስታዞች እዚህ ንጽጽር ላይ ለሚሰሩ በቂ ምላሽ ምትሰጥ ብቻዋን ሆና ከሷ ጋር ውይይት ማድረግ ይችላሉ። ከሷ ካለፉ ሜቢ ከሷ ካለፉ ከነቃል ጋር ደግሞ እናያቸውና እነቃል እንዴት ነው ይሄ ነገር አይተው እንወያይ ካሉ እነቃል ይወያዩቸዋል። እና አሁን ባለው ሁኔታ እንደዛ ነው ከኔ ጋር እና ሁላችሁም ቴንኪው። ንጽጽር ህንፃ መሰራው ዲዛይኑን አይተዋል ኡስታዝ? ቤቱን ያየሁት። አይ ሌላ አዲስ አበባ ላይ ትልቅ ህንፃ 12 ፎቅ ዲዛይን ጨርሻለሁ። የሚገነባልኝም ባለሀብት ራሱ ጨርሻለሁ። ባለሀብቱ በጣም የሚታወቅ ኢትዮጵያ ውስጥ ባለሀብት ነው። ስሜ እንዳይጠቀስ ብሏል። ቦታ ብቻ ነው ልንገዛ በ40 ሚሊዮን ምናምን አሁን ፕሮሰስ ላይ ነን ያለ ነው። እሱ ሲገዛ የስምንቱ ፎቅ የገቢ ምንጭ ነው የሚሆናቸው ለንጽጽር ዳዮች፣ ለኡስታዞች፣ ክፍለ ሀገር ላሉት፣ ለንጽጽር ላይ ለሚሰሩ ሰዎች፣ ለሰለምቴዎች፣ ለሁሉም የገቢ ምንጭ ማንንም ሳያስቸግሩ እንዲኖሩ ማለት ነው። 4 ፎቅ ብቻ ነው ለኮምፓራቲቭ ሪሊጅን ትምህርት ቤት የሚሆነው እና ቢሮ ምናምን አድርገው መጠቀም ይችላሉ። ከዛ በኋላ ብናልፍ ምን አይቆጨኝም ብሞት። በቃ ለትውልዱ ማለት ነው። ሁሌ ልመና ኡስታዝ በጣም ነው የሚያስጠላው ራሱ ማለት ነው። አንገታችንን እየደፋን ነው የምንመጣው። ብራምጡ ብራምጡ ብራምጡ። ይሄ ሰው እኮ ይሰለቸዋል። አንድ ቀን ይቆማል። ደግሞ ኢኮኖሚካሊ እየተመታ ነው በአለም ላይ። አውሮፓ ላይ ኢኮኖሚ እየተመታ ነው። አሜሪካ ኢኮኖሚ እየተመታ ነው። በጣም ዲፍሌክሽን አለ። እስከ መቼ ድረስ ነው ሰው የሚያስቸግረው ሰው ማለት ነው? የራሳቸው የገቢ ምንጭ አድርገው ራሳቸውን እያስተዳደሩ ለትውልዱ መቀጠል አለባቸው ማለት ነው። ከዛ በላይ ያለ ልፋት 40 ሺህ ምናምን እየተከፈላቸው ንጽጽር ላይ ያሉ ሰዎች ስራዬ ብለው ኑሯቸው ከፈለጉ ትዳር ይመስርቱበት፣ ምንም ያርጉበት። በቃ ላይፋቸው ነው በቃ የነሱ ማለት ነው። እንደዛ ነው። ሚሽነሪዎች እኮ ሙሉ እንትናቸውን እየሰጡ ነው እንትን የሚሉት። እኛ ደግሞ እነዚህ ሰዎች አሁን መጀመሪያ ብር ብለው መጥተው አይደለም የሚመጡት ንጽጽር ላይ ያሉ ልጆች። ስለዚህ ምንድነው ገንዘብ ብለው እስካልመጡ ድረስ ንጽጽሩን እንካደማለን ብለው ሲመጡ ደግሞ በቃ ሙሉ ጊዜያችሁን ስጡት እስቲ እናንተ ብለን እኛ የራሳችን ስራም ስላለን የራሳችን ኑሮ ስላለን ከሀገር ውጭም ነው ደግሞ የምንኖረው እኛ ገብቷል ማለት እንደዚህ እንትና ኢትዮጵያ ውስጥ ሀገር ኢትዮጵያ ውስጥ ያሉ መሬት ላይ ያሉት እንደሱ ናቸው። ለነሱ የሚሆን የገቢ ምንጭ አድርገንላቸው ኢንሻአላህ ከዛ በኋላ ሰው አያስቸግሩም። ሁሉ ፈንድሬዚንግ ወራይ መዋጮ ምናምን እንዴት ስልችት የሚል ነገር መሰለ ኡስታዝ አያስፈልግም ማለት ነው። እና እንደዛ ነው። የቦታ እያጠያየቅን ነው።
ያለው ነገር ምንድነው? በቦታ ያሰብነው እስከ በ500 ካሬ ሜትር ነው ያሰብነው አዲስ አበባ ላይ እስከ 40 ሚሊዮን እንትያል ማለት አንድ ሰው 10,000 ብር ቢያዋጣ 4,000 ሰዎች በቂ ናቸው። እኔ ደግሞ በአለም ላይ ያለኝ ተከታይ 4,000 ሰው ብቻ አይደለም። በጣም ሹሮኝ ነው የምነግርህ። በትንሹ ከ20,000 ሰው በላይ ተከታይ ያለኝ በራሴ ግሩፕ ላይ ማለት ነው። ስለዚህ ያንዳንዱ ሰው ሰደቀቱል ጃሪያ አድርጎ 10,000 ብር ቢያዋጣ 10 ሲባዛ በ40,000 ማለት ነው በ4,000 በቃ እንትን ይላል ማለት ይዘጋል ማለት ነው። ቦታውን ከገዛ ማለት ነው። እሱ አሁን እንትን ሁለተኛ ፕላን ቢ ነው። ያው የሰለምቴዎቹ ቦታው እንዳልኩ አሁን አልጋ ምናምን ነገር እንትን እያልን ነው። አልጋ ፊክስ ስናደርግ የገቢ ምንጭ ራሳቸው ወይ ዳቦ ቤት ወይም ደግሞ የህትመት ቤት ራሳቸው አድርገው ከሰው ሳያሸግሩ ሰለምቴዎቹ ራሳቸውን ሲችሉ ቀጣይ ፕሮጀክታችን ይሄ ነው። ዲዛይን ምናምን አሰርተናል። ኢንሻአላህ እንትን ካለ ነው አላህ ያስጨርሰው። ከሆነም ሆነም ነው ካልሆነም ደግሞ እና ኢምራን ያሰሩታል። እኔ እንኳን ካልቻልኩኝ እናንተ ከጀመራችሁ እኔ በጣም ቢዚ የሆንኩኝ ከመጣው እነ ኢምራን አሉ እነ ኢምራን ይጨርሱታል ማለት ነው። በእነ ኢምራን ነው ኢንሻአላህ ቢኢዝኒላህ እናንተ ኢንሻአላህ ተዓላ ጀምራችሁ ጨርሱታላችሁ ቢኢዝኒላህ። እነ ኢምራን ደግሞ ሌላ ነው ኢንሻአላህ ሌላ ቀጣይ ሊቭል ነው እነሱ ዩኒቨርሲቲ ይስሩ እነሱ ዩኒቨርሲቲ ይስሩ እስላሚክ ዩኒቨርሲቲ ይስሩ። ከዛ በኋላ የአቂዳ የፊቂ የነህው ምንድነው በላጋ ሉጋ ሶርፍ ምናምን ሙቃረና ምናምን ብለው በደንብ እንትን አድርገው ራሳቸው እያስተማሩ ራሳቸው ማኔጅ እያደረጉ ወደፊት መስራት ነው። እንደዛ ወደፊት እንትን ማለት ስለ ክርስትና እርሶ መጥቶ ያስተምራል የዚያኔ ግዴታ ነው። እኔ ደግሞ ስለ እንትን ነው የማስተምረው ኡሱል አልፊቅህ አስተምራለሁ ኢንሻአላህ። ምክንያቱም የኔ ዲግሪ በእንትን ነበር በሸሪዓ ነበር። በነገራችን ላይ ዲግሪ ወሰድኩት ኩሊየተ ሸሪዓ ነበር የተማርኩት። ከዚያ በኋላ ማስተርስ ላይ መጥቼ ቀየስኩት ሙሉ በሙሉ ማለት ነው። ወደ ንጽጽሩ ላይ ያመጣሁት ማስተርስ ላይ አልአዲያ ወልመዛሂብ አልፊቅህያ ነው ኮምፓራቲቭ ሪሊጅን የሚባለው እንጂ መጀመሪያ ላይ አቂዳ ላይ እንትን ላይ ነበር ፍቅህ ላይ ነበርኩኝ። እና ወላሂ እንዳሉት ኮሌጆች ኢንሻአላህ ተዓላ ለነሱ ተትቶ የፊቂ መሳላዎች በጣም ይከብዱኛል። እኔ አልዳፈርም። እኔ ኖርማል ማለት አልዳፈርም። ፈትዋ ሰጥ አንድ ሰው ያየሰው አለ ከስር ፈትዋ ሰጥ ፈትዋ በጣም ነው የምፈራው። እሱን ነው የምልህ። ግን እንትን ላይ ግን ስፔሻላይዝ አድርጋል ማሻአላህ። አሁን አንተ መስራት ያለብህ እሱ ላይ ነው። ቀደር ላይ በለው 2 ቀን አዳመጥኩ። ማሻአላህ መጽሐፌን አይተዋል አይደለ? የኔ ማዳንና መዳን በእስላም ምዕራፍ 4 ላይ ነዓም በእኔ አሁን የወሰድኩት ኮርስ ኦንላይን ነው የወሰድኩት። አሁን ፕሬዲስቲኔሽን ዲተርሚኒዝም የሚባለው ቀደር ሸርዒና ቀደር ምንድነው ከዊን የሚባለውን ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ብዬ የፕሮቴስታንቶች ጋር ነው የወሰድኩት ኮርሱን። አያውቁኝም እነሱ ወስጃለሁ። ራሱ የዲተርሚኒዝም ትምህርትና የፍሪዊል ትምህርት እነሱ ጋር ነው የወሰድኩት ኦንላይን። ከሰለምኩ በኋላ እኮ ነው የምነግርህ። የሶርቴዎሎጂ የሚባለውን ትምህርት እነሱ ጋር ወስጃለሁ። ክራይስቶሎጂ ወስጃለሁ። ትራይዶሎጂ ወስጃለሁ። የስላሴ ትምህርት አሁን ስለ ስላሴ የእነሱን ቴዎሎጂያቸውን በስነ ስርዓት ነው የወሰድኩት። ፔፐሩን ላለኝ ሰርቲፊኬት ግን አያውቁኝም። ራሱ ኦንላይን ስለሆነ እዛ ነው የተማርኩት ማለት ነው። እና አሁን ከእስልምና ጋር እያነጻጸርኩኝ ምናምን ነገር ነው ሞራው በጣም እንትን ለማለት የፈለግኩት። ግን ያንተ ግን በጣም ዲቴይል ሄደበታል። ያዘው እስቲ በደንብ ቪዲዮ ከፖስትኩ ጀምሮ አካውንት ሪፖርት እየተደረገ ነው ያለው። ምንም ሊገባኝ አልቻለም። መጽሐፍ ስለተሸለምኩኝ ከፍቷችሁ ነው ወይስ? እስቲ አንቺ ማታወዛግቢነት አለም በጣም እያወዛገብሽው እኮ ነው ህዝቡን ያለሽው። እንዴ ማንነትሽ እስላም ድርጊትሽ ደግሞ የክርስቲያን ወይ ተጠመቂ ማለት አሁን ሳይሽ ብዙ ጊዜ ሳይሽ እስልምና ውስጥ አይደለሽም ያለሽ ወተሻል አይነት ነገር ነው። ግን ክርስቲያን ውስጥም አይደለሽም ያለሽ። ምክንያቱም እስካልተጠመቅሽ ድረስ ክርስቲያን ልትባይ አትችይም። የስላሴ ልጅነት አላገኘሽምና ማለት ነው። ስለዚህ ተጠመቂ፣ ነይ ወደ ክርስትናው። የዚህናል ክርስትናውን የምትወጂው ከሆነ ነይ ወደ ክርስትናው ተማሪ። ስለ ቤተ ክርስቲያን፣ ስለ ክርስትና ተማሪ፣ ስለ ክርስቶስ ተማሪ። መምህራኖች ስር ቁጭ በይና ተማሪ። የሆነ እልህ የሚያስገባ ነገር፣ እልህ የሚመስል ነገር ከዛም ከዚህም አታድርጊ እና ኮሜንት ብዙ ጊዜ እያየሽ የማይሆን ነገር አድርገሽ ኮሜንት ሲሰጥሽ ያንን ኮሜንት ይዘሽ አትምጪ። ጥሩ አይደለም እና ተይ፣ ተረጋጊ። አንቺ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ነው ያለው። አልሐምዱሊላህ።
ያላወቃችሁኝ ሰዎች እኔ ማያ ነኝ። በነባ የምታውቁኝ ደግሞ ነባ ነኝ። አይ ቲንክ ከጠፋኋችሁ ብዬ ነው። እና ከዚህ በፊት እንደምታውቁኝ ብዙ ቪዲዮዎችን ሰራ ነበረ ምናምን። አልሐምዱሊላህ ደግሞ አላህ አግዞኝ በረህመቱ ላብሻለሁ፣ ተሰትሬያለሁ። አላህ ምን ይሳነዋል። እና በጣም ነበር ማድረግ የምፈልገው ግን በዚህ ፍጥነት ይሆናል ብዬ አላሰብኩም ነበረ። ብቻ ሁሉም የአላህ ተአምር ነው ብዬ ነው የማስበው። እና ይሄን ቪዲዮ የምሰራው ብዙ ሰው ስቶሪ ሳረግ በቪዲዮ አጥፍቼ ምናምን ደንግጣችሁ እየጠየቃችሁኝ ለተደሰታችሁልኝ፣ ለመከራችሁልኝ፣ ብዙ ነገር ላላችሁ በሙሉ ሁላችሁም ሹክራን ጀዛከላ። ሁላችሁም በዱዓችሁ እንዳትረሱኝ። አላህ እንደው በዚህ ነገር ላይ እንዲያጸናኝ የመጨረሻ ማለት መሞትበት ኒቃብ እንዲሆንልኝ በቃ ዱዓ አድርጉልኝ ከልባችሁ። እና እኔ ወላሂ በጣም ደስ ብሎኛል። እና ከአሁን በኋላ በኒቃብ እሰራላችኋለሁ ቪዲዮ መስራት አላቆምም ማለት ኦንላይን ብዙ ስራዎች ለመስራት ስለማስብ ማለት ነው። እና ቪዲዮ ከዚህ በፊት ስላጠፋኋቸው ትንሽ አካውንቴ ሊመታ ስለሚችል ከቻላችሁ ትን ያህል ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ እና አበረታቱኝ። ሁለተኛ ደግሞ የድሮ ቪዲዮ ስሰራ አንዳንድ የኔም ቪዲዮ የሚለቁ ሰዎች ነበራችሁና ብታጠፉልኝ በጣም ደስ ይለኛል። አላህ ብላችሁ ቪዲዮዎችን በሙሉ ብታጠፉልኝ በጣም ነው ደስ የሚለኝ። በተረፈ ደግሞ ወዳችኋለሁ። ሰላም አለይኩም።